ሰላም ዛሬ የተገናኘው ነው ለሁለት ነገር ነው። አንድ ስኬጁሌን አሳያችኋለሁ ቀለል አድርጌ። ሁለተኛ ደግሞ እንዴት ስኬጁሌን እንደገነባሁት እና የገነባሁበት ሲስተምስ እንዴት ነው የሚለውን ሁለቱ ነገር ላይ ትንሽ አንድ 10-20 ደቂቃ እናወራለን። እና ስኬጁል እሰራለሁ ብያችሁ ነበረ። ስኬጁል ሰርቼ ሳምንቱን ሙሉ ከጠዋት 12 ሰዓት እስከ ሌሊቱ 5 ሰዓት ድረስ ያለውን ስኬጁል እንትን አድርጌያለሁ ሰርቻለሁ። በመሃል ክፍት ቦታዎች አሉ። እነሱ ኖርማል ናቸው። ምክንያቱም እነዛን ክፍት ቦታዎች ኦፕን ፎር ኤቭሪቲንግ አይነት ነገር ነው አድርጌ ያለፍኩት ማለት ነው። እና ስኬጁልን እነግራችኋለሁ፣ ግን ፈርስት እንዴት ስኬጁልን እንደገነባሁት ልንገራችሁ። እሱ ነው ዋናው አይደለ? እና አንደኛ ዝም ብላችሁ ስኬጁል አድርጋችሁ ቱዱ ሊስት ካደረጋችሁ ቦሪንግ ይሆንባችኋል፣ ይከብዳችኋል። እናም ደግሞ ሜንቴን አታደርጉትም፣ ሪፒቴቲቭ አይደለም፣ ኮንሲስተንትሊ አትሰሩትም። ምክንያቱም ለምሳሌ ቦሪንግ ይሆንባችኋል። ከዛ ይሄ እዚህ ጋር ምን ይመጣል? ሲስተም ይመጣል። ሲስተም እንዴት ነው የሚገነባው ብላችሁ ገብታችሁ ዩቲዩብም ላይ ጎግልም ላይ ጀመናይንም መጠየቅ ትችላላችሁ ኢን ዲቴል። ግን እኔ እንዴት እንደገነባሁት ልንገራችሁ። የሆነ ቪዲዮ 1-3 ቪዲዮ አየሁኝና ኦኬ ዚስ ኢዝ ዘ ቤዚክ ኦፍ ሲስተም እንዴት እንደሚገነባ how to build the system የሚለውን ነገር ያገኘሁበት ነው። እና ከአንድ ቪዲዮ ብዙ ነገር የወሰድኩት እና ገብታችሁ ቼክ ካደረጋችሁ ፊት ለፊት ነው የሚመጣላችሁ ቪዲዮ how to build the system ካላችሁ ማለት ነው። እና እዚህ ጋር ግን ትንሽ ኮንሰፕት ልንገራችሁ፣ ብሮድ የሆነውን ኮንሰፕት ልንገራችሁ። ሲስተም የምትገነቡት እናንተ ቢደብራችሁ፣ ቢከፋችሁ፣ ቦሪንግ ቢሆን፣ ዲፕሬሲንግ ቢሆን ያ ቀን ሲስተሙ ራሱን በራሱ እንዲሰራ ማድረግ ነው አላማው ማለት ነው። ይሄ ሲስተም ቢልድ የምናደርገው ሲስተም ይሄ ነው አላማው። እና እንዴት ነው የምንገነባው? አንደኛ ሆሊስቲክ መሆን አለበት ማለት ኔጌቲቭንም ፖዚቲቭንም ጥሩንም መጥፎውንም ቁጭ ብላችሁ አሰስ ማድረግ አለባችሁ። አሰስ ማድረግ አለባችሁ ማለት ላይክ ግዴታ ዩ ሃቭ ፕላን ያስፈልጋችኋል። ከዛ በኋላ ደግሞ ጎል ያስፈልጋችኋል። ጎል ያስፈልጋችኋል ካልኩ ፕላን ያስፈልጋችኋል። ፕላን ያስፈልጋችኋል ካልኩ ጎል ያስፈልጋችኋል። ፕላን ያለ ጎል አይሰራም፣ ጎል ደግሞ ያለ ፕላን አይሰራም። ምክንያቱም በቃ አለቀ። ከዛ በኋላ እነሱን ደግሞ የሚያቅፈው ምንድነው? ሲስተም። ገባችሁ አይደለ? ዩ ሃቭ ፕላን ዩ ሃቭ አ ጎል ኦሮ የሆነ ፐርፐዝ አለ። ከዛ በኋላ ዩ ሃቭ አ ፕላን። ያን ፕላን በምን ታጠነክሩታላችሁ? በሲስተም ታጠነክሩታላችሁ። ቱ-ዱ ሊስት ነው ኦር ደግሞ ላይክ ዊል ፓወር ኦር ደግሞ ሞቲቬሽን ምናምን የምትፈልጉ ከሆነ ሆነ ሞቲቬሽን የምትፈልጉ ወይ ዊል ፓወር ዛሬ አድርገዋለሁ ብቻ ብላችሁ ከሄዳችሁ በኋላ ላይ ምን እንደሚፈጠር አታውቁም። ምን አይነት ድብርት እንደሚመጣ ቤተሰብ ጋር ህይወት ላይክ እንትን ነች። ላይክ እንትን አታጣም፣ ኤክስኪውዝ አታጣም። በቃ ሁልጊዜ ኤክስኪውዝ ህይወት ላይ አታጣም። እና ያ ሲስተም ምን ያደርጋል? ያንን ኤክስኪውዝ እንድታሸንፉት ያደርጋል። ራሱን በራሱ ይሰራል ማለት ነው። እና ሆሊስቲክ መሆን አለባችሁ። ምንድነው ፕላናችሁ? ብሮዲ ኔጌቲቭ ምንድነው? ትልቁ ምንድነው? ትንሹ ዛሬ ማድረግ ቢደብረኝ ምንድነው? ኔጌቲቭ ይሄ እነዚህ ነገሮች ሰክሰስፉል ያደርጋችኋል። ይሄንን ጎሌን ወይ ፐርፐዝ እነዚህ ነገሮች ደግሞ ፌልድ ያደርጋችኋል። ምን ፐርፐዝ እና ጎሌ ነገር ወጥ አድርጋችሁ ዲቴል ኤክስፕሌን ማድረግ አለባችሁ ለራሳችሁ። ሁለተኛ ደግሞ ሪፒቴቲቭ መሆን አለበት። ሪፒቴቲቭ ማለት the boring ቀን ላይ መስራት አለባችሁ። the boring በቃ ይሄ ቀን ትሉበት ቀን ላይ መስራት አለባችሁ። ያ ሲስተም መስራት አለበት። ይሄ ማለት you start with the easiest task ማለት ነው። the easiest task to do አንተ ባለበት ሌቭል። እኔ ያለሁበት ሌቭል ቢደብረኝ ጂም ብሰራ አይጨንቀኝም። አሸንፌዋለሁ። ይሄን ድብርት ምናምን አሸንፌዋለሁ። ጂም የሞተ የድብርት ቀን መስራት ይችላል። ዩቲዩብ ማየት የሞተ የደበረኝ ቀን ማየት ይችላል። አሁን ከእንደገና ደግሞ መጽሐፍ ነው። አያችሁ፣ ኔጌቲቭ ነው ፖዚቲቭ ነው። ያው እኔ ጂም እና ዩቲዩብ በጣም የሞተ ቀን ቢሆን አይደብረኝም። መጽሐፍ ግን ትንሽ አኒድ ሞቲቬሽን ነገር ምናምን። አሁን እሱን እንዴት ነው
ሲስተሜ ላይ ማስገባው ምንድነው የምወደው? ያው እዚህ ጋር አለ አይደለ? እንዴት ነው ማስገባው አለን አይደለ? ኦኬ እሺ እንስማ። ከዛ በኋላ መጽሐፍ ደስ ብሎኝ እንዳነብና እንደ ዩቲዩብ እና እንደ ጂሞ ደስ ብሎኝ እንዳደርገው በጣም ደባሪ ቀን ላይ መጽሐፍ እንዳነብ ምን ማድረግ አለብኝ? ወዶ መጽሐፍ አለ ወይ? ሰዓቱ ልክ ነው ወይ? ምን ያህል ነው ማነበው? እንዳላነብ ደግሞ ምንድነው እንትን የሚያደርገኝ ኤክስኪውዝ ማበዛበት ነገር ምንድነው? አይኔን ያመኛለሁ፣ ይከብደኛለሁ፣ ራሴን ያመኛለሁ፣ ይደብረኛለሁ፣ ያዛጋኛለሁ፣ እንቅልፍ ይዘኛለሁ። እሺ ያ መጽሐፍ ደግሞ ሰክሰስፉል መሆንበት በዛ መጽሐፍ በማንበብ ሰክሰስፉል መሆንበት ደግሞ ቨርዥን ምንድነው? ገባችኋል? እንደዚህ ብታረግ በዚህ የምትወደው መጽሐፍ ብታነብ የምትወደው እንደራሲ ብታነብ ከዛ ደስ ባለ ሰዓት ብታነብ ደስ ባለ ሰዓት ማለት አሁን አንተ ሁልጊዜ ሰው አሁን እኔ ጠዋት ወደ 5 ሰዓት አካባቢ ኢነርጄቲክ ነኝ፣ ወደ 11 ሰዓት አካባቢ ኢነርጄቲክ ነኝ፣ ወደ 2 ሰዓት 3 ሰዓት ማታ ደግሞ ኢነርጄቲክ ነኝ። ገባሽ አይደለ? እንደዚህ አይነት ነገር ለማለት ይሄ ማለት ምን አደርጋለሁ? 5 ሰዓት ላይ ወይ 11 ሰዓት ላይ ወይ ደግሞ ማታ 2 ሰዓት 3 ሰዓት ላይ ማድረግ አለብኝ ማለት ነው። ይሄን መጽሐፍ ላይ ኤነርጄቲክ ላይክ ፎከስድ መሆንበት ወይ አልትራ ፎከስ የሚመጣበት ደስ ብሎኝ ፕሮዳክቲቭ መሆንበት ሰዓት እነዛ ናቸው። ሃት አወር ነው የሚባለው መሰለኝ። ሃት አወር ነው እነዛ ነው የሚባለው እና ገባችሁ አይደል? ሪፒቴቲቭ መሆን አለበት። ሪፒቴቲቭ እንዲሆን ደግሞ ቦሪንግ ቀን መሆን አለበት። ያን ቦሪንግ ቀን ደግሞ ሆሊስቲክሊ ኔጌቲቭንም ፖዚቲቭንም ማየት አለበት። ለካ ይሄ ሆሊስቲኩና ሪፒቴቲቭ ይመላለሳል ማለት ነው እንደዚህ። ሶስተኛ ደግሞ ምን ማድረግ አለባችሁ? you have to እንዴት ላስረዳችሁ? ሶስተኛ ደግሞ ከአንኮምፈርተብል ከሚለው ሀሳብ ጋር ሲንክ ማድረግ አለባችሁ። አንኮምፈርተብል ከሚለው ሀሳብ ጋር ሲንክ ማድረግ አለባችሁ። ይሄ ማለት ምንድነው? አሁን እነዚህ ስታደርጉ ቦዲያችሁ አካላችሁ እንትን ይላል። ምን ይላል? አያውቀውም። ስለማያውቀው ይደብረዋል። ገና አዳፕቴሽን ይፈልጋል፣ ሪፒቴሽን ይፈልጋል አይደለ? ያ ሪፒቴሽን ሲመጣ አዲስ ነገር ሲመጣ ዲስኮምፈርት ይመጣል። ገባችሁ አይደል? አሁን መጽሐፍ ይከብደኛል ብያችኋለሁ። መጽሐፍ ማንበብ ይከብደኛል። ለምን? ሪፒቴቲቭ አይደለም፣ አዳፕት አላደረኩትም፣ ቦዲያ አያውቀውም። ገባችሁ? መኪና እንደመልመድ ማለት ነው። አዲስ ነገር መኪና ልትለምዱ ስትል እንትኑንም ይሄንንም ያንንም ሶስቱንም አንድ ላይ መያዝ እንፈልጋለን አይደል? ከዛ አይሁን ከዛ ሪፒቴቲቭ ስለሚፈልግ ዲስኮምፈርትን መለማመድ አለባችሁ። you have to delete the old self and adapt the new one። ገባችኋል? ዲሊት ማድረግ አለባችሁ፣ ማጥፋት አለባችሁ፣ መተው አለባችሁ። the old self ያ ኮምፈርት የሚወደውን ያ ምቾት የሚወደውን ያ ኤክስኪውዝ የሚፈልገውን ምናምን you have to delete it። ገባችኋል? ትራሽ ውስጥ መክተት አለባችሁ። ምክንያቱም ከዚህ 3 አመት በኋላ 4 አመት በኋላ ሁለት አይነት ቨርዥን ያላችሁ። አሁንም ኤክስኪውዝ የሚያበዛው ኮምፈርት የሚመቸውና የሚፈልገውን ፐርፐዙን ጎሉን እያሳካ ያለ ድሪሙን ቼዝ እያደረገ በቃ እያባረረ እያሳደደ ያለ ወንድ ደግሞ አሁንም ኤክስኪውዝ የሚያበዛ ወንድ፣ ኮምፈርት የሚመቸው ወንድ። እነዚህ ሁለቱም መምረጥ አለባችሁ። ይሄ ኮምፈርት የሚባል ነገር የለም፣ ዲስኮምፈርት ነው። ይሄ ምንድነው? ኮምፈርት ነው፣ ኤክስኪውዝ ነው። እዚህ ጋር ኤክስኪውዝ የለም፣ ሪስፖንሲቢሊቲ ነው። እዚህ ጋር ሪስክ አልወስድም ምን ያልፈራለሁ ምናምን የለም። አይ አም ስኬርድ ምናምን ነገር የለም። ሪስክ የሚወስድ ነው። ይሄ አይ አም ስኬርድ ነው። ኤክስኪውዝ ማብዛት ነው። ኢሪስፖንሲብል መሆን ነው። ኢሪስፖንሲብል ሪስፖንሲቢሊቲ የሌለው ሰው ኤክስኪውዝ ማያበዛ ሪስክ ማይወስድ ፈሪ ነው የሚሆነው። እዚህ ጋር ደግሞ አየህ ስትሮንግ ፓወርፉል ሪስፖንሲብል ሪስክ የሚወስድ በተዋለ ዲስኮምፈርትን እንደ ፓወር የሚጠቀም የትኛውን ትፈልጋለህ? ተበቻው ሲስተም ስትገነቡ ያን ይሄኛውን ራን እንዲያደርገው የምትፈቅዱለት ማለት ነው። ይሄኛው ራን እንዲያደርገው ትፈቅዱለታላችሁ እና እነዚህ ሶስቱ ነገር ከዛ በኋላ ምን ይመጣል? አሁን እዚህ ጋር እንትን ልሰራላችሁ ነው። አንድ ኢሜጅ ልሰጣችሁ ነው። መጀመሪያ ሆሊስቲክ ይሁን ብያችኋለሁ። በቃ ሁሉን ያቀፈ ይሁን፣ ኔጌቲቭንም ፖዚቲቭንም ሁሉን ያቀፈ ይሁን አልኳችሁ። ሁለተኛ ደግሞ ሪፒቴቲቭ ይሁን፣ ድግግሞሽ ይኖረው አልኳችሁ። ሶስተኛ ደግሞ አዲስ ሀቢትን መገንባት አለባችሁ አልኳችሁ። ይኸው
ሁሉን ያቀፈ ነው የሚሆነው። ሁሉን ያቀፈ ማለት ኔጌቲቭንም ፖዚቲቭንም ሰክሰስንም ፌሉንም። ከዛ ሪፒቴቲቭ መሆን አለበት። ሪፒቴቲቭ ደግሞ አይ ዊል ፌል፣ ለዛ ምን ማድረግ አለብኝ? ፌል ላለማድረግ። አይ ዊል ሰክሲድ፣ ፌል ላለማድረግ ምን ማድረግ አለብኝ? ተመቻል። ሆሊስቲክ። ከዛ በኋላ ሪፒቴቲቭ ምንድነው ያልኳችሁ? ኢዚ መሆን አለበት፣ ቀላል መሆን አለበት። ቦሪንግ ቀን ላይ የተመታ ቀን ላይ ያ ሲስተም ራን እንዲያደርግ መፍቀድ አለባችሁ፣ ማድረግ አለባችሁ። ያ ሲስተም ሁልጊዜ ኤክስኪውዝ ይመጣል፣ ችግር ይመጣል፣ ነገሮች ይመጣሉ፣ የሚደብራችሁ ነገር ይመጣል። እሱን በየቀኑ በየሳምንቱ በየወሩ በየአመቱ እያሸነፋችሁ ነው የምትመጡት። በአንድ ጊዜ ሲስተሙ ይሰራል አይደለም። ባቻላ መንገድ እንደሚሰራው ነው፣ ቤት እንደሚገነባው ነው፣ ጂም እንደሚሰራው። በአንድ ጊዜ በአንድ ቀን ጂም ግብዳ አስፋልቶ ነው። በአንድ ቀን 1000 ኪሎ ሜትር እንትን አይሰራም፣ መንገድ አይሰራም። በአንድ ቀን 30 ፎቅ እንትን አይሰራም። ቀስ በቀስ ነው ቢልድ የሚደረገው አይደለ? ትወድቃላችሁ፣ ትነሳላችሁ፣ ትወድቃላችሁ፣ ትነሳላችሁ። ላይክ እንደ ንስሐ ህይወት ማለት ነው። እሱ ሲስተም ስትገነቡ እንደዛ ነው። ከዛ በኋላ ሪፒቴቲቭ ነው፣ ሆሊስቲክ፣ ሁሉን ያቀፈ ነው፣ ድግግሞሽ አለው። ከዛ በኋላ ኒው ሃቢት ደግሞ ኢንሄሪት ማድረግ አለባችሁ። ምን ማድረግ ነው? ኒው ሃቢት መውረስ አለባችሁ። ኒው ሃቢት፣ አዲስ ሃቢት መቀበል አለባችሁ። ገባችሁ አይደለ? ኒው አይደንቲቲ ያስፈልጋችኋል። ያ ኒው አይደንቲቲ ስትፈልጉ ፕላን አለ። ያ ፕላን ደግሞ ጎል ይኖራችኋል አይደለ? ፕላን ይኖራችኋል። ያ ጎል እና ፕላን ደግሞ በሁሉን አቀፍ ውስጥ ነው ያለው። ሁሉን አቀፉ ደግሞ ሪፒቴቲቭ ላይ ድግግሞሽ ያስፈልገዋል። ኢዚ መሆን አለበት። አዲስ ሀቢት የተሽከርከረ ይወጣል ማለት ሲስተሙ ራሱን ራን እያደረገ ነው። እናንተ ሁል ጊዜ ቼንጅ የምትፈልጉ፣ ሁል ጊዜ ግሮዝ፣ ሁል ጊዜ እድገት፣ ሁል ጊዜ ሰልፍ ዴቨሎፕመንት፣ ሁል ጊዜ የተሻለ ነገር፣ ሁል ጊዜ አዲስ ነገር፣ ሁል ጊዜ ዲስኮምፈርት ስትፈልጉ you have a new plan። ኒው ፕላን ሲል ጎል ይኖራችሁ። ያ ጎል ሲኖራችሁ ኔጌቲቭንም ሁሉን አቀፉንም ሲል ያው እንዴት ነው ኔጌቲቭ ፖዚቲቭ። ከዛ እንዴት ነው ሁሉም ከባድ ነው፣ ግን ከሁሉም የተሻለው ቀለል የሚለው ከባድ የትኛው ነው? ሁሉም ከባድ ነው፣ ምክንያቱም ዲስኮምፈርት ነው። ገባችኋል? ሁሉም ከባድ ነው፣ ዲስኮምፈርት ነው። ከዛ በኋላ ይሽከረከራል ማለት ገባችኋል? አሁን ካልገባችሁ ድጋሚ ተመልሳችሁ ማየት መስማት ትችላላችሁ። እንትሬን የሰራሁት በዚህ 2 ወር ኤክስፐሪመንት ሰራሁ። ምን አረኩኝ? ሲስተም ዲን ነው። በጣም የሞተባችሁ ቀን ላይ መስራት የምትችሉትን ነገር ቱዱ ሊስት አውጡ አለ። አውጣውኝ። እሱን ነገር አሳይቻችኋለሁ ብዙ ጊዜ ማለት ነው። እሱን አውጣውኝ። ከዛ በኋላ ምን ተፈጠረ? በእነዛ ነገር ብዙ እየተሳካልኝ፣ እንቅልፌም ቢበላሽ ምናምን ያስተካከልኩኝ፣ ችግሬን እያየው፣ ስትሪንግዜን እያየው፣ ዊክነሴን እያየው፣ ገባችሁ አይደል? ኢንሴኩሪቲን እያየው፣ ኮንፊደንስ የቱ ጋር ነው ያለኝ የሚለውን ነገር እያየው 2 ወር ኤክስፐሪመንት አደረኩ። አሁን ደግሞ ምን አደረኩኝ? ስትራክቸር አውጥቼ እዛ ሲስተም ራሱ ራን እንዲያደርግ አድርጌ ምን አደረኩኝ? ሲስተም ገነባሁኝ ማለት ነው። እና እንዴት እንደገነባሁት ላሳያችሁ፣ እንዴት እንትን እንዳደረኩት ላሳያችሁ። እንደምታዩት ላሳያችሁ። ቱዱ ሊስቴ እንደዚህ ነው ማለት ነው። ስኬጁሌ እንደዚህ ነው። እዚህ ጋር ትንሽ ተበላሽቶብኛል፣ ጋፕ አድርጌበታለሁ። እነሱን ኦፕን ፎር ኤቭሪቲንግ በሚለው ነው። ምክንያቱም አንዳንድ ጊዜ የዛኑ ቀን ፕላን የምታደርጓቸው አንዳንድ ነገሮች ይኖራሉ ማለት ነው። እና እነዚህ ናቸው። ዛሬ ይኸው ኢት ሬስት፣ አሁን ያለውበት እንትን እዚህ አካባቢ ኢት ሬስት ቺል ዩቲዩብ ነው። ከ6 ሰዓት ተኩል እስከ 8 ሰዓት፣ አሁን 6 ተኩል ነው ማለት ነው። ክላስ ስላልነበረ ነው አሁን ቪዲዮ እየሰራሁላችሁ ያለሁት። አሁን በዚህ ሰዓት እረፍት ነበረ ማድረገው፣ ምክንያቱም አሁን ለምን ክላስ ነበር። ክላስ አንድ አስተምሮን እዚህ ጋር ክላስ ከጠዋቱ 1 ሰዓት እስከ 6 ሰዓት ተኩል ነበር ማለት ነው። ከዛ በኋላ እስከ 4 ሰዓት ብቻ ነበረ ተምረን የመጣ ነው። ከ4 ሰዓት በኋላ ትንሽ አረፍኩ፣ ምግብ በላሁኝ። ይሄን ነገር 4 ሰዓት ጀምሮ ሳደርግ ነበረ። ከዛ ለምን ዩቲዩብ አልሰራም ብዬ ነው ዩቲዩብ የጀመርኩት ማለት ነው። ከዛ በኋላ አሁን ጂም እሄዳለሁ፣ ስትሬች ማድረግበት ፕሌስ መጀመሪያ ስትሬች፣ ከዛ ጂም ከ8 እስከ 10 ሰዓት ማለት ነው። ስመለስ ሻወር፣ ኢት ሬስት፣ ዩቲዩብ እና እንግሊዝ ማለት ፖድካስት፣ ሌክቸሮች፣ እንግሊዘኛ ደግሞ እንግሊዘኛ እየተለማመድኩ ነው ብያችኋለሁ። ከዛ መጽሐፍ ማንበብ፣ ዋክ ማለት እንደ ጓደኞቼ ጋር ማድረግ ይቻላል። ዝም ብሎ ዋክ ማድረግ ሊሆን ይችላል። 11 ሰዓት ማታ ላይ ማለት ነው። ወይ ቸርች እሄዳለሁ ማለት ነው። ከዛ ስትሬቺንግ ትንሽ
ትንሽ ስትረች አደርጋለሁ ማታ ላይ የሆነ የጂም ትንሽ ለቅቅ እንዲያደርገኝ። ከዛ አሁንም ዩቲዩብ እንደ ሪሰርች ማለት ነው። ከዛ ሜዲቴሽን፣ ባይብል፣ ኤሊትል ሪሰርች። እዚህ ጋር ምንድነው ያደረኩት? ምንድነው እዚህ ጋር ክፍት ነው ሁለቱ ገባችሁ አይደል? ከዛ ክፍት ስለሆነ ምን አደረኩኝ? ለራሴ ኦፕሽን ሰጠሁት። ወይ እዚህ ጋር ማድረግ ትችላለህ፣ ወይ እዚህ ጋር ማድረግ ትችላለህ። ከዚያው 5 ሰዓት ተኩል ላይ እንቅልፍ እንተኛለን። ሁሉም አብዛኛው ሪፒቴቲቭ ነው። አብሶ የማታው እና የጠዋቱ ሪፒቴቲቭ ነው እና እንደዚህ ነው። ከዛ በኋላ ደግሞ አሁን እንትን ልበላችሁ። ከዛ በኋላ ምን ይደረጋል መሰላችሁ? ይሄንን እያደረግኩኝ ቻሌንጆች ይገጥሙኛል አይደለ? ቻሌንጆች ይገጥሙኛል፣ ኦብስታክሎች ይገጥሙኛል። እነዛ ናቸው አይደለ? እነዛን ነገሮች ምን አደርጋለሁ? አዲስ ነገር ሲመጣ ከዛ አዲሱ ጋር ከአዲስ ነገሩ ጋር አዳፕቴሽን፣ ያንን አሁን አዳፕት ታደርጋላችሁ። ምንድነው አዳፕት የምታደርጉት? ከአዲሱ ቻሌንጅ ጋር ከአዲሱ ኤክስኪውዝ ምናምን ይመጣል አይደለ? ከባድ ነው ሁሉም ነገር። አሁን ዲስኮምፈርት ነው በቃ ሁለት ነው። አንደኛው ዲስኮምፈርት ነው፣ ሁለተኛው ደግሞ ሞር ዲስኮምፈርት ነው። የትኛውን ትመርጣላችሁ? ሞር ዲስኮምፈርት ይከብዳችኋል። በጊዜው ሲመጣ ደስ ይላል፣ በታይሚንግ ሲመጣ ደስ ይላል አይደል? አሁን አትችሉም ሞር ዲስኮምፈርት፣ ለዛ ኮምፈርትን ትመርጣላችሁ። ቻሌንጅ ሲመጣ በሆሊስቲክ በሁሉም ባቀፍ በእንትን ማለት ከራሳችሁ ጋር ትደራደሩ፣ ትጨቃጨቁና ስኬጁላችሁን ትቀይራላችሁ። ሞር ዲስኮምፈርት ሳይሆን አንኮምፈርተብል ብቻ እንጂ ትንሽ ከሁሉም ከባድ ነገሮች ትንሹን ከባዱን ነገር ትመርጣላችሁ ማለት ነው። በቃ እና እንደዚህ ነው። ክፍት ቦታዎች ያስገባሁትም አዳዲስ ነገሮች እንዲመጡ ነው። እና የጂሙን ራሱ ምን አደረግኩኝ? የጂሙን 3 ቀን ያው አንድ እዚህ ጋር ፉል ስትሬች 2 3 ቀን ምን አደርጋለሁ? ፉል ስትሬች አደርጋለሁ። እንትኔም ማለት ነው ማስተካከላቸው ከቁርጭምጭሚቴ ከእግር ጣቴ እስከ አናቴ ድረስ ማስተካከላቸው ብዙ ነገሮች አሉ ብያችኋለሁ ከዚህ በፊት እና እነሱን ማስተካከል ስላለብኝ እነሱን ደግሞ ማስተካከልበት ትናንሽ ደግሞ ስትሬቾች አሉ በየቀኑ በቀን 2-3 ጊዜ በሳምንት ደግሞ 3 ቀን ምን አደርጋለሁ? እንትን አደርጋለሁ ፉል ከላይ ከዚህ ከፀጉሩ ድረስ እስከ ቁርጭምጭሚቴ ድረስ እስከ ፉል ስትሬች አለ ማለት ሙሉ ስትሬች። 3ቱም ጠዋት ላይ ናቸው። አንድ ሰዓት ነው የሰጠኋቸው ለራሳቸው። ረጋ ብዬ እየተነፈስኩ ረጋ ብዬ ሙዚቃም እያዳመጥኩኝ ጃዝም ይሁን ኤኒቲንግ እያዳመጥኩኝ ያንን ስትሬች አደርጋለሁ በዬ ማለት ነው። እና ይሄ ነው ያልኳችሁ። አፕዴት እያደረጓችሁ እመጣለሁ። ሞር ቻሌንጂንግ ሊመጣ ይችላል። ቻሌንጆች ሲመጡ ኦብስታክሎች፣ ኤክስኪውዞች ይበዛሉ። ለዛ ሞር ዲስኮምፈርት ነው እየሆነ የሚመጣው። ምክንያቱም you have to change, you have to be responsible ባሻለ ማንም መጥቶ አያድንም። you have to save your own self፣ ራሳችሁን ማዳን ያለባችሁ። ለዛ ሲስተም ገንቡ። በዛ ሲስተም ራን እንዲያደርጋችሁ ህይወታችሁ ላይ ፍቀዱለት። ያን ሲስተም ደግሞ ኢዚ እንዲሆንና በቦሪንግ ቀን ላይ እንድትሰሩት አድርጉ። ቦዲያችሁ ስለማያውቀው ዲስኮምፈርት ይሰማዋል። ግዴታ ነው ዲስኮምፈርት ይሰማው እስከ አዳፕት እስኪያደርግ ድረስ። that is the easiest thing to do። ለዛ ይመቻችሁ። ይሄን ነው ሲስተም የገነባሁት። እንደ ሲስተም እንደገነባው ከየት እንዳመጣሁት እና ሲስተም የገነባሁትን አሳይቻችኋለሁ ማለት ነው። አንድ አለኝ፣ እሱም አጠር ያለች ነች፣ ግን እሱ ደግሞ ነግራችሁ ልጨርስ ይሄንን ቪዲዮ ማለት ነው። ምንድነው እሱ ደግሞ 12 ሰዓት እየተነሳሁኝ ምን አይነት ፊሊንግ እንደሚኖረኝ ምን አይነት ሀሳቦች እያሉ እንዴት ስትራግሎቼን ቻሌንጆቼን 12 ሰዓት ላይ ስነሳ ለአንድ ሳምንት ቀርጽና ልዩነቱና የሆነ ፐርፐዝ ያለው ነገር አይደለም። ቤነፊት ማገኝ ከሆነ ከመነሳት ኤክስፐሪመንት አሁን ክላስ ሲሄድ ክላስ አለ ነገ ጠዋት ከተባለ ይነቃል። ፈልጌ ግን አይነቃም። ፈልጌ አልነቃም፣ አልችልም። ዛሬ ላድርገው ብዬ አልነቃም። ክላስ አለ፣ ቤተክርስቲያን ትሄዳለህ፣ የሆነ አዲስ አበባ ትሄዳለህ፣ የሆነ ቦታ ትሄዳለህ፣ 1 ሰዓት ላይ እንደዚህ እንገናኝ ከተባለ የሆነ ሰው ይነቃል። የሆነ ፐርፐዝ ስላለው ዋይ የሚለው የሚነቃበት ዋይ ስላለው ማለት ነው። አሁን 12 ሰዓት ተነስቼ ቪዲዮ የመስራት ዋይ ፐርፐዝ ጎል ብሰጠው
ይነሳሉ አይነሳም የሚለውን ኤክስፐሪመንት ራሴ ላይ ልሰራ ነው ማለት ነው። ለዛ ለአንድ ሳምንት አሁን ዛሬ አድርጌያለሁ። ዛሬ ሰኞ አይደለም? ዛሬ 12 ሰዓት ላይ ተነስቼ አድርጌያለሁ። 12 ሰዓት ላይ አይባልም ግን 12 ሰዓት ተነሳሁኝ፣ ታጠብኩኝ፣ ፀጉሬን ታጠብኩኝ ማለቴ ነው። ታጠብኩኝ፣ ከዛ ውዳሴ ማርያም አነበብኩ፣ ከዛ ስትሬች አደረግኩኝ። ሎወር ባኬ ትንሽ እያመመኝ ነበረ። አተኛኘ ትክክል አልነበረም፣ አልተኛውም በስነ ስርዓት ነበር እና ሎወር ባኬን ወገቤን ያመኝ ነበር። የወገቤን የሎወር ባኬን ትንሽ ስትሬች አደረግኩኝ፣ ሂፕሴን ትንሽ ስትሬች አደረግኩኝ። ከዛ በኋላ ወደ ፀጉሬን ታጠብኩኝ። ከዛ በኋላ ሁሉን ነገር ታጠብኩ፣ ፀጉሬን፣ ብብቴ፣ እግሬን ምናምን አጥቤ ክላስ ሄድኩኝ ማለት ነው። እና ወደ ክላስ እየሄድኩ ወደ 1 ሰዓት ከ20 ተኩል ምናምን እያለ ነበረ ቪዲዮ የቀረጽኩት ዛሬ ማለት ነው። እና ቪዲዮ ሲለቀቅ ታዩታላችሁ። እና የዛ ሰዓት ትንሽ ከብዶኝ ነበረ፣ አልተኛሁኝም ነበር በስነ ስርዓት ምናምን፣ ትንሽ ስትራግል እያደረኩ ነበር። ክላስ መቆየት አግዶኝ ግማሽ ተኝቼ ግማሽ አስተማሪው ራሱ ጠየቀኝ፣ ግማሽ እየሄድክ ነው ምናምን እያለኝ አስተማሪው ራሱ። ለምን ትንሽ ከብዶኝ ነበር እና ለራሴ ፐርፐዝ ብሰጠው፣ ለራሴ አላማ ብሰጠው፣ ፐርፐዝ ጎል የሚነሳበት ምክንያት ብሰጠው፣ ዋይ የሚለውን ነገር ይነሳል የሚለውን ነገር ቼክ ለማድረግ ነው። እና እሱን ነገር ቼክ ለማድረግ ይህንን ኤክስፐሪመንት ጀምሬያለሁ ዛሬ ማለት ነው። እና በቃ ዋናው አንዱ ጎሌም አንዱ ከእንትኑ ጋር ከቱዱ ሊስቴ እና ከስኬጁሌ ጋር አንዱ ይሄ ነው ብዬ ነው። እና ይመቻችሁ። እና ሌላው ይሄ ነው። ይመቻችሁ። ፒስ አውት። ሰብስክራይብ፣ ላይክ፣ ኮመንት፣ ሼር እያደረጋችሁ ጀርኒውን ተቀላቀሉ። አንድ 3 ወር ሞላል። 17 ላይ ቀጥ ብለናል። እንዴት እንደሆነ አላውቅም። ብቻ ይመቻችሁ። ሰብስክራይብ፣ ላይክ፣ ኮመንት፣ ሼር። ፒስ አውት።